እስቲ ወንዶች ዛሬ አንድ ጥያቄ ልጠይቃችሁ፣ ሴቶች ደግሞ ታዘቡ። አንዲት በጣም የምታምር በቃ ፊልም ላይ የምትመኛት አይነት ሴት ብትመጣ በሚያምር አለባበስ አጠገባችሁ ብትቆምና እናንተን እያየች ብታማልል ወይም ደግሞ ለመተዋወቅ አንዳንድ ምልክቶችን ብታሳይ ምንድን ነው የሚሰማችሁ? እስኪ ትንሽ አስቡበት። ሱፐር ማርኬት ገባውላችሁና የምገዛውን ዕቃ ይዤ ለመክፈል ተሰለፍኩላችሁ። ከዛ አንድ ቆንጆዬ ሴት ቀጭቋ እያለች መጣችና ፊት ለፊቴ ቆመች። እንዴም እንደለት ቀድሜን እንደምናም ብዬ ልክ እጇን ሳይ ምንም አይነት ገንዘብ አላዘችም። አይ በቃ በስልኳ ለመክፈል አስባ ነው ብዬ እያሰብኩ እያለ ድንገት ወደ እኔ ዞረችና ይቅርታ ስልኬ ስለዘጋ ልታስረውኝ ትችላለህ አለች። ከዛስ አስታውሱ እጇ ላይ የያዘችው የገዛችውን ዕቃና ስልክ ብቻ ነው፣ ብር አላዘችው። ከዛም በኋላ እኔ በምንሽ ለመክፈል አስበሽ ነው የተሰለፍሽው ስላት ገላመጠችኝና ስንት አይነት ገገማ ሰው አለ በእናታችሁ ብላ አልዞረች መሰላችሁ? ጌዲ ልታሳብደኝ ነው እንዴ? እሱ ነው እንደሚገርም ልክ ተራዋ ሲደርስ ስልኳን አውጥታ አልከፈለችም መሰለክ? በሷ ቤት እኮ ልታታልለኝ ነበር። እኔ ግን ነቃሁባት። ምንድነው የምታታልልህ? ምንድነው የነቃህባት? ያው እሺ ብላት ስልኬ ልትቀበል ነበር። አሁን ይሄ ሰው ይሆናል? ወይኔ ጊዲዮ፣ እኔ እኮ አስተዋይ ሰው እንድትለኝ ነበር እኮ። ሳትይ ታዲያ ምን ልከፊን የተሰለፍሽው ያልኳት። አይዞህ በቃ በሚቀጥለው ታስተካክላለህ። አስተውል ሌላ ጊዜ። ቀጣይ ብሎ ነገር የለም ጌዲ፣ እመነኝ። ይሄንን ነገር የሰርግህ ቀን አስታውሰህ ትናደድበታለህ፣ ትቆጭበታለህ፣ ታያለህ። መጣሁ። ወዴት ልሄድ ነው? ሱፐር ማርኬት። አይ ወንዶች ስልኩን ፍለጋ ነው አይደል መሰለኝ። መጀመሪያ ምን አስቸኮለው? ለምን አንዱን መጽሐፍ አትመርጭም? ለምንድን ነው የመጨረሻውን የምታነቢው? መጀመሪያውን ሳነበው ልብ አንጠልጣይ ነው። ልቤማ ተንጠልጥሎ አይቀርም ብዬ መጨረሻውን እያነበብኩ ነው። አንቺማ በዚህ አይነት አንድ ወንድ ስትተዋወቂ ዘለሽ ልጃችሁን ስትድሩ ነው የሚታይሽ። እሱ ይህንን መጽሐፍ ለምን አታነቢው? በእርግጠኝነት ትወጂዋለሽ። ወንድ ልጅም ማጥመጃ 6 መንገዶች ነው ለኔ የሚጠቅመኝ። አዎ ምንም እኮ ወንድ እየወጣልሽ አይደለም እኮ። በቃ ሰይ እንኳን መጣለ ሰብሊ ቆንጆ ስጦታ ነው ያገኘሁት። ባሱማል ሰብሊ ማናት? ሰብሊ አውቃታለሁ። አዎ ፍቅረኛሞች እያለን እኮ አስተዋውቄሃለሁ። አስታወስኳት። ሰላማን እያወራሁ እንደሆነ አላወቅም አይደል? አዎ ማናት? ሰብሊ ናታ። መነጽር የምታረገው ጸጉሯ ረጅም አለች። ማስሬ ቆይ ፍቅረኛሞች እያለን የነገርኩህን ያደረግነውን ሁሉንም ነገር ነው እንደረሳው? አስታወስኳት። እንደውም ጸጉር ቤት ያላት ልጅ አይደለች? እሷ ሌላ ልጅ ነች። ቶ በቃ እኔ የምልህ ስንት ነው ዋጋ? 350። ይሄኛውስ? 500። ደህና ነገር እንኳን አትገዛም አይደል? ቆይ ስጦታው ምንም በማስመልከት ነው? እኔና ሀኒ የሰብሊ ልደት ልናከብርላት ነው። የት እንደምናከብር ግን እስካሁን አልወሰንም። ስንት ሰዓት ነው? ከሰዓት ነው የሚሆነው። ግን የት ነው ማከብርላት? በእናትህ እኔ ቤት እንዳላከብር ደግሞ ከራይን ታውቃቸዋለህ ወይ? ካፌ ላክብርላት እንዴ? በአንድ ነገር መስማማት ከቻለን እኔ ቆንጆ ሐሳብ አለኝ። ምንድነው እሱ? ልደትን የሚያክል ነገር ካፌ ውስጥ ከምታከብሩ ለምን እኔ ቤት አታከብሩትም? ምን አድርጊ ልትለኝ ፈልገህ ነው? አንቺ ልደቱን እኔ ቤት ታከብሪያለሽ፣ እኔ ደግሞ ቅዳሜ ትንሽ ሰርግ አለችብኝ፣ አብረሽኝ ትሄጃለሽ። ሰርግ ያምሃል እንዴ? እኔ ደግሞ ምን ትሆኛለሽ? እኔ እኮ ብቻዬን ከሄድኩኝ ያስጨንቁኛል። ካስጨነቁህ መቅረት ነው። ለምን ትሄዳለህ? መቅረት አልችልም። ወላጆችስ ይመጣሉ? አዎ ይመጣሉ። ለሰርጉ ብለው ከክፍለ ሀገር ቅዳሜ ይመጣሉ። እኔ የምልህ ጋሽ መሸሻ ግን አሁንም ጸጉራቸውን በተልባ ይለጥፋሉ? አይ ትቷል። እሺ እንትንስ 2 መጽሐፍ በአንድ ጊዜ የሚያነባውን ነገር ተው። አሁን እድሜው ስለሄደ እንደዚህ አይነት ነገር አያደርግም።
አይጋሽ መሸሻ ያስቀኛል እኮ። በአንድ ጊዜ ሁለቱንም መጽሐፍ እንደሚያነብ ነው የሚሰማው። ስትነግረው ደግሞ አይወድም። ሁሉ ደግሞ አንድ ነገር ከያሽ አትይም። አሁን ትስማሚያለሽ ወይስ አትስማሚም? ማስሬ ደግሞ እኔ ግርግር እንደማልወድ ታውቂ የለ እንዴ? እመኝኝ፣ ብዙ የሚያስቁ ሰዎች አሉ። ሲጨፍሩ እኛ ቁጭ ብለን እንቀልድባቸዋለን። በዛ ላይ ደግሞ ነጌድም ይመጣሉ። ስለዚህ አይደብርሽም? እሺ፣ ግን ልደቱን ቤትህ ስናከብር ቤቴን አቆሸሻችሁ፣ ሙዚቃ ከፍ አድርጋችሁ እንዳከፍቱ ምናምን ማለት አይቻልም። አልልም። በቃ እነዛ ከሆነ እንስማማለን። እሺ። ስማ ጌዲ፣ ሳንጠራ ግን መምጣት አልነበረብንም። መብትህ እኮ ነው። ከፈለግ ገብተህ መተኛት ትችላለህ። አዎ፣ ደግሞ እነሱ አልጨረሱም እና እኔ ውጭ ማድረግ አለብኝ እንዴ? ስማ፣ ምንም እንዳታስብ። ብዙ ሴቶች ሊኖሩ ስለሚችሉ ምንም አንከፋም። የሁሉ ሰው ልደት ለማክበር ነው እንደመጣው። ደግሞ ስጦታ ይዘዋል። ወይኔ ስጦታ ማምጣት ነበረብኝ እንዴ? ብትይዝ ጥሩ ነበር። አንተ ከሃዲ፣ ምን አለበት ብትነግረኝ? ትገዛለህ ብዬ አስቤ ነው። በህይወቴ እኮ አንድ ቀን እኮ ነው የማውቃት። እሱንም ደግሞ ረስቼዋለሁ። የኔ ስጦታ ማምጣት ደግሞ ይሄን ያህል ትልቅ ነገር አይደለም። ለዛ እኮ ነው እኔም ዝም ያልኩህ። እንኳን ደህና መጣችሁ። ኦ ሳምሪ፣ እንኳንም ተወለድሽ። ማስረሻን አስታወሽ? አዎ እንዴ አስታውሻለሁ። እንዴት ነው ማስረሻ? እንኳን ተወለድሽ ሰብልዬ። ያው እንደምታየኝ ባዶ እጄን ነው የመጣሁት። እሱን አይቻለሁ፣ ግን ችግር የለውም። ቁጭ በሉ። እሺ እሺ። ገና ኬክ ላይ ናችሁ? ምንም አይነት አስተያየት እንደማትሰጥ ተስማምተናል። እንዴት ናችሁ? ሄይ ጊዲ፣ ሃው አር ዩ? እጂ አንቺ ደግሞ ይሄ እኮ የኛ ቤት ነው። እንግሊዘኛሽን እዛው ትምህርት ቤትሽ። ሶሪ፣ ይቅርታ። አይ እንግዲህ አታስጨንቃት። ሀኒ የኔ ኬክ እንስጥ። ሙዚቃ ለማስከፈት ለቤት ባለቤት ምን ያህል ነው መክፈል የሚጠበቅ? 100 ብር ሁሉንም ችግር ይፈታዋል ብዬ አስባለሁ። 100 ብር? 100 ብር ብዙ ነው። በቆንጆ ፈገግታ ሊከፈትልኝ አይችልም? ምን ትላለህ? እንዴት አባቷ ነው የምታምረው! በእናታችሁ ለምን ጃኬትን አውልቀህ ዘና አትልም? አይ አልችልም። በኋላ ደግሞ አቋሜ ብዙ ሴቶችን ያሳስታል። እውነት ነው፣ ያልጠበቅነው ነው የሚሆነው። አዎ፣ በዛ ላይ ደግሞ ደረቴ ላይ ያለውን ንቅሳት ሴቶች ባያዩት ይመረጣል። ዛሬ እድል ቀን ነው ማስረሻ። ይሄ ደግሞ እንዴት ነው የሚያያት? ፍቅረኛዋ መሆን አለበት። ይቺን የመሰለሽ ቆንጆ ማን አይቶ ዝም ይላል? አይ ላትሆንም ትችላለች። የኔ እኮ እኔንም ከሌኒ ጋር ስታየኝ እኮ ፍቅረኛዋ መስያት ሊሆን ይችላል እኮ። እኔ ምን ሰምኔት ነው የምታውቃት? የጓደኛዬ ጓደኛ ናት። ኦኬ። አንቺ ሴት ነው የምታውቂያት? ከኔ ጋር የህግ ትምህርት ቤት አብረን የተማሩ። እኔ የምልህ ማስሬ። አቤት። ትናንትና ብታይ በጣም የሚያስፈራ ህልም አይቼ ነበርና አንተም ነበርክበት። እየቀለድሽ ነው? እውነቴን እኮ ነው። ብታይ የድሮ ቤታችን ነበርና በመስኮት በኩል አንተ ወደ ውጭ እያየህ ነበር። ወይኔ ማስረሻ፣ ኧረ አምላኬ ሆይ ዝም አስብልልኝ። ምንድን ነው የምትፈልገው? አረ እውነቴን ነው። ብታይ የድሮ ቤታችን ነበር። ከዛ ድንገት ወደ መስኮቱ ስወጣ አንተ ነበርክ። ፈጣሪ ምን ጉድ ናት! ከዛ ዞር ስትል ደግሞ ጥርስ በልዞ ነበር። ከዛ እንዴት አይነት ነገር ነው? በጣም ይገርማል። መቼም ህልሙ አልቋል። እንዴ ማስሬ ምን ሆነሃል? ለምንድን ነው ከልብ እየሰማኸኝ ያለው ነው? አሞሃል እንዴ? አዎ ከልብ እያዳመጥኩሽ ነው ያለሁት። ለማንኛውም ያ ወርቅ የገዛሽበት ቤት የት ነበር? እንትን ነው አምባሳደር ሞል ግራውንድ ፍሎር ላይ ያለው አይደል? እሰይ ሀና፣ ፈጣሪ ይስጥሽ። እኔ የምልሽ እና ህግን የተማርኩት አልሽ? የወሳኝ ኩነትና የፍትሐብሔር ህግ ጠበቃ ነኝ። ኦ አንቺ ነበርሻ ኤክሴ ልቤን ሰብራው ስትሄድ ጠበቃ ነበርሽ። ከሳሹ አንተ ነህ? አንቺ ጠበቃ ከሆንሽ እኔ ከሳለሁ። ተጫዋች ነህ? አዎ እጫወታለሁ። ምንድነው ስራክ? እኔ እንኳን የፍቅር አማካሪ ነኝ። ሰዎች ጤናማ የፍቅር ህይወት እንዲኖራቸው ቆንጆ ፕሮግራም እየሰራው አቀርባለሁ። በእውነት አርቲስት ነህ? እኔ እኮ የት ነው የማውቀው እያልኩኝ ነበር። ሰዓት ሄዶብናል። ኧረ እንሂድ። ሰዓቱ እንዴት ነው ሄደው? መሄድ አለብን። እሺ ደህና ዋሉ። እንገናኛለን። ቻው። ዛሬ ሴት ልጅ እንዴት ማዋራት እንዳለብኝ ነው ኮርስ የወሰድኩት። ምንም ነገር እኮ አልተቀበልኳትም። አንድ የማውቀው ነገር ቢኖር የወሳኝ ኩነትና የፍትሐብሔር ህግ ጠበቃ እንደሆነች ብቻ ነው። እሱም እንዳይጠፋብህ። የወሳኝ ኩነትና የፍትሐብሔር ህግ ጠበቃ፣ የወሳኝ ኩነትና የፍትሐብሔር ህግ ጠበቃ፣ የወሳኝ ኩነትና የፍትሐብሔር ህግ ጠበቃ።
ማስሪ ድግስ አሉ ድምስ ላይ ነበርከው ሰውዬ የድግሱ አጋፋሪውን አረፍከው? አይ ያን ያህል እንኳን መጥፎ አልነበረም እውነት ለመናገር። ግን ማስሪ ስነ ምግባርህን ማስተካከል አለብህ። ምን አድርጌ ነው እንደዚህ የምትይኝ? ከልብ አልነበረም ስታዋራኝ የነበረው፣ ስትቅለጨለጭ ነበር። ቀልብ ተሰርቆ ነበር። አልነበረም፣ በስነ ስርዓት ነበር እያወራሁሽ የነበረው። አልነበረም። አንተ ለጠየቅኩ ጥያቄ ቶሎ ቶሎ መልስ መልሰህ ከዛች ልጅ ጋር ወደ ጀመርከው አሉባልታ ወሬ ለመሄድ ነበር ስትቻኮል የነበረው። በስነ ስርዓት ነበር እኮ እያወራሁሽ የነበረው። እንደውም የሆነ ህልም አይተሽ ምናምን ጥርስሽ በልዞ ምናምን ነበረ። አልበለዘም። የኔ ጥርስ አልበለዘም። የራስህ ጥርስ ነበር የበለዘው። የኔ አልበለዘም። እሺ የኔ ጥርስ ነበር የበለዘው እና ምን ይሁን? እኔ ምን ይሁን አልኩ? ምን ሱፍ ግን አይሞቅም? ቢሞቀኝ ማውለቅ አልችልም። አቋሚ ብዙ ሴቶችን ያስታል። ስፖርት ትሰራለህ ማለት ነው? እሱ ብቻ አይደለም፣ ደረቴ ላይ ያለው ንቅሳት ብዙ ሴቶች እንዲያዩት አይመከርም። በእናትህ አሳይ፣ ንቅሳት ወዳለሁ። እርግጠኛ ነሽ? ማየት ትፈልጋለሽ? ማለቴ ደረቴ ላይ ያለው ንቅሳት? አዎ እርግጠኛ ነኝ። የኔ ጥርስ ስለበለዘ አንቺን አሳስቦሽ? ሲጀመር የተናደድከው ሰው ፊት ስለተናገርኩህ ነው። አረ ወንዶች ጥፊ ራሱ ሲያነሳችሁ ነው። እሺ ሀኒ ጠብቂ። ብዙ ወንዶች ያቺ ቆንጆና አማላይ ሴት ካለምንም ጥቅም እናንተ ጋር እንደማትመጣ ነው ያሰባችሁት። ስለዚህ ያቺ አማላይ ልጅ ምንም እንኳን እናንተን ለመተዋወቅ ብትሞክርም እናንተ ግን ካለምንም ነገር ልትወደኝ አትችልም ብላችሁ ስለወሰናችሁ ትገፏታላችሁ። ምናልባትም ስሟንና አድራሿን እንኳን ሳትጠይቁ ልትለያዩ ትችላላችሁ። ሰው እንዴት ስም እንኳን አይጠይቅም? ምን አይነት ነፈዝ የሆንኩ ሰው ነኝ ግን እኔ። ፈጣሪ እኮ እጄ ላይ ጥሎልኝ ነበር። እጄ ላይ ወይኔ! ራሱ አይደለች እንዴት ንቅሳትን አሳየኛለች? ኧረ አምላኬ! አሁን እሱም ቢሆን ተስፋ ነው የሚቆርጥብኝ። በቃ የሰው ልጅ ብቻውን ይሆን ዘንድ አግባብ አይደለም። ስለዚህ አጋር ልፍጠርለት ያልኩትን ትቼዋለሁ ነው የሚለኝ። ጭራሽ ብቻችሁን ማውራት ጀመራችሁ? አይገኒ ተይኝ፣ እስኪ ተይኝ። ምን የመሰለች ልጅ እኮ ናት ያመለጠችኝ። እሺ አንተስ ምን ሆነ ነው? ማስረሻ ሲል ሰምቼ የሌኒን ጓደኛ ደረቴ ላይ ያለው ንቅሳት ሴቶችን ያማልላል ስላት ካላሳየኸኝ አለችኝ። ካልሽማ ብዬ ልክ ደረቴን ስከፍትላት በጥፊ ሞላችልኝ። አንተስ ደረት ላይ ንቅሳት ሳይኖር ሸሚዝን ስታወልቅ ታዲያ ምን ታደርግ እንዴ? እኔማ በንቅሳት ያሳባ ደረቴን ለማየት አስባ ፈልጋ ይሆናል ብዬ አስቤ ነው። እሺ ቆይ ትላንትና ሱፐር ማርኬት ውስጥ ያገኘኋት ልጅ ስልኳ ሳይዘጋ ይቅርታ ስልኬ ዘግቶብኝ ነው ታስደውን ትችላለህ ስትለኝ ሂጅ ውሸታም ስላት አይደል እንዴ እናንተ አንተ ፋራ ስልክ ልትቀበል ፈልጋ እኮ ነው አላላችሁኝም? እቺም ደግሞ ንቅሳቴን አስባ ደረቴን ለማየት ፈልጋ ይሆናል ብዬ ሳስብ ነው ልክ ደረቴን ስከፍትላት በጥፊ ሞላችልኝ። እንዴ ቆይ እሺ እንዴት ነው ሴቶችን ላቅም የምችለው? አይዟችሁ፣ ለእናንተ ልጅ እስክትመጣ ድረስ እንግዲህ በትዕግስት መጠበቅ ነው ያለባችሁ። ለእኔማ የተባለችው እኮ መጣች። እኔ እኮ ነኝ ንቃተ ህሊና የጎደለኝ። መጣች እኮ እሷማ። በላሁን ቡናዬን ቀልብ አታሰጠው፣ ጠጣ። ስም እንኳን ስም ማን ትባያለሽ? ማስረሻ ልጄ። እሰይ በመጨረሻ ልጄ መጣ። ደስ ይላል። ወደ ቤቴ ስመጣ እናትና አባቴ አልጋዬ ላይ ተኝተው። አይዞህ ያው ሰላም እንበልህ ብለን ነው እንጂ ሆቴል እንዚያል። እንዴ ምንድነው የምታወሪው ማየ? ይሄ እኮ የልጃችሁ ቤት ነው። እስከፈለጋችሁት ጊዜ መቆየት ትችላላችሁ። ይሄ እኮ የወንደላጤ ቤት ነው። ለምን ነፃነትን እንቀማለን? አረ ችግር የለውም። እኔ ጓደኛዬ ጋር አድራለሁ። አዝመራው ጎረቤቴ ነው። አረ ጓደኛማ ካለ ጥሩ ነው። እኔ የምልህ አባዬ፣ ከፍተኛ ፍርድ ቤት ብዙ ሰራተኛ ነው እንዴ ያለው? እንደየዲፓርትመንቱ ይለያያሉ። ሰው ፈልጌ ምልክት ብነግራቸው የሚያገኙልኝ ይመስላል? እርስ በርስስ የሚተዋወቁ ይመስላችኋል? ለምንድን ነው ጠበቃ ፈልገ ነው እንዴ? አይ ልደት ላይ አንዲት ልጅን ተዋውቄ ነበር። ስሟን እንኳን አላውቀውም። የምትሰራበትን ብቻ ነው የማውቀው። ታዲያ ለምን ልደቱ ላይ ያሉ ሰዎችን አትጠይቅም? አይ ልደቱ ላይ ከነበሩት ሰዎች የማውቀው እሌኒን ብቻ ነው። እሷን ደግሞ መጠየቅ አልችልም። ለምንድን? አይ ነገሩ ውስብስብ ነው። እሌኒ ድሮ ፍቅረኛው ናት። ማናት እሷ ደግሞ? አንተ ሰው ያረችህ ምን ነው? ያቺ ብስል ቀዩ አንድ ጊዜ እንኳን የተበላሸ ብርቱካንና የበሰበሰ ሙዝ ይዘህ ይመጣችሁ።
ያቺ ቆንጆ ተጫዋቿ እሷ ናት። እሷንማ አውቃታለሁ። ቆንጆ ተጫዋች ናት እኮ። አዎ ተጫዋች ናት፣ ተጫዋች ናት። እኔ የምልህ ለምንድን ነው ታዲያ እስካሁን ለቁም ነገር ያልደረሳችሁ? ትንሽ ነገሩን ለማውራት አይመችም። እውነት ለመናገር ለምን መቻቻል እንዳቃተን አላውቅም። እኔ ሳላውቀው አልቀረው። አይ እማዬ ምንም አታውቂም። እሺ ታዲያ ምንድን ነው ምክንያታችሁ? ሁልጊዜ በአንድ ነገር እንጣላ ነበር። በዛ ጉዳይ ነው። የልጅ ነገር። አይ ኬሚስትሪያችን ምንም ሊገጥም አልቻለም። ልጅቷ ግን እኮ በጣም ቆንጆ ናት። አዎ እሱን መካድ አይቻልም። በጣም ቆንጆ ናት። ቁመናዋ አስፊው ውይ እንዲሁ ልቅም አድርጎ የፈጠራት የተስተካከለች እኮ ናት። ታዲያ ምን ዋጋ አለው? የዘመኑ ወንዶች ሌላ መስፈርት ሳይኖራቸው አይቀር። አይ እንደዛ አይነት ጉዳይ አይደለም እማዬ። እሺ ምንድን ነው? ለእኔም ግልጽ አልሆነልኝም እማዬ። ግን በጣም ብዙ ነገር ነው የማያስማማን። በእያንዳንዱ ነገር ካልተስማማን ማለትም አይቻልም። ሰው እኮ መቼም ፍጹም ሆኖ አይፈጠር። እሱስ ልክ ነሽ። ይገርማል ማስረሻ፣ እኔ በእናት ላይ ያለውን ችግር እያንዳንዷን ነገር ብቆጥር ኖሮ። አንተ ሽማግሌ፣ እውነቴን ነው። ይልቅ እሌንም ባትዋጥ ጥሩ ነው። በጉርምስና እድሜ እኮ ወንድ ልጅ ትክክለኛዋን ሴት አይፈልግም። እማዬ፣ አባዬ፣ እሌኒ በቃ ለእኔ የምትሆን አይነት ሴት አይደለችም። ታዲያ ፍርድ ቤት ለፍርድ ቤት ተንከራታ ያገኛት ሴት ናት ለአንተ የምትሆነው? ምናልባት ልትሆን ትችላለች። በቃ እሌኒ ስልኳ እንድትሰጥ ጠይቃት። አይ አልችልም። እሌኒን ስለ ሴት ምንም ነገር አውርቻት አላውቅም። በተለይ ደግሞ ልደት ላይ ስላገኘኋት ሴት ማውራት አልችልም። ከዚህችኛይቱ ጋር ተለያይታችኋል አይደለም ነው ወይስ አሁንም ትገናኛላችሁ? አይ እሌኒ አሁን ጓደኛዬ ናት። አይ ጓደኛሞች እንኳን አትመስሉ። ጓደኛሞች ብትሆኑ ኖሮማ ስልኳን ለመጠየቅ አትፈራትም ነበር። በቃ ተውት። ፈጣሪ ለኔ ካላት አገኛታለሁ። ሄሎ ጌዲ፣ አሁኑኑ ና። የት ነው የምመጣው? ሁሌም የምንገናኝበት ካፌ። አይ አልመጣም። እማዬና አባዬ ቤት ናቸው። የልጅቷን ስልክ አግኝቼልሃለሁ። ከስራ ስትወጣ ለአንድ ክስ እንደምፈልጋት ነግሬያታለሁ። የምርህን ነው? እኛ ካፌ ልትመጣ ነው? እሺ መጣው። ተጫወቱ። እሺ ኧረ ቀስ። አይ ወንድ ልጅ መከራ፣ አይ ወንድ ልጅ መከራ። ግን የምትመጣ ይመስላል። ምንም እንዳታስብ፣ ኃይለኛ ጠበቃ እንደምፈልግ አድርጌ ነው ያዋራኋት። ክሱ ምንድን ነው? በሌላ ሰው ስም አድርጌ ስላዋራኋት ድንገት ስትመጣ ድንገት ያገኘናት አስመስለን ነው የምናወራት። ካላመንከኝ ስታያት ትመሰክራለህ። አንበሳ እኮ አንበሳ። ታዲያ እዚህ ህንፃ ላይ ምን ትሰራላችሁ ብትለንስ? እኔ እዚህ ህንፃ ላይ ነው የምሰራው። እኔ ልታገኘኝ መተህ ነው አንተ? አንተ ምንድን ነው የምትሰራው? እኔ እንትነኛ አርክቴክተር። አንተ ነህ አርክቴክት? አዎ። እንደውም ቶ አይ ጌዲ፣ ደግሞ አርክቴክቱ ይቅርብህና እስኪ ሌላ ነገር ሞክር። በቃ ጓደኛችን እዚህ ህንፃ ላይ ነው የሚሰራው። ከእሱ ጋር ምሳ ለመብላት እዚህ እየጠበቅ ነው። ጓደኛችን ስሙ ማን ነው? አለም ነው ውብ ነው። አለም ነው ውብ ነው። አይ ጌዲ፣ የውሸት እንደሆነ ያስታውቅብናል። ሌላ ስም? ታጠቃሸና። ታጠቃሸና። ቆንጆ ስም። ምንድን ነው የሚሰራው እሱ? አስመጭና ላኪ ነው። በጣም አሪፍ። እኔ የምልህ እሌኒ ደውላልህ ታውቃለች? ኧረ ደውላ አታውቅም። እስካሁን ድረስ እንዴት ወይ በረደላትም አልመሰለኝም። ለእኔም አታነሳም። እኔ የምልህ ግን ስለ ሌላ ሴቶች ነግረሃት አታውቅም እንዴ? ኧረ በፍጹም። መጣች። እንትን ኧረ እኔ ማን ምንድን ነው ንገረኝ እንጂ ይቷል። አንተ ጌዲዮን ነህ። እዚህ የመጣነው ታጠቃሸና ልናገኝ ነው። ታጠቃሸና? በቃ እኔ አርክቴክቸሩ መሆን ይችላል። አርክቴክቸሩ። አይ ማስረሻ። ሰላም። አስታውሺ? እንደውም የዛኔ ልደት ላይ እየተያየን ስንስቅ ነበር እኮ። እሺ ጌዲዮን እባላለሁ። እሺ ጌዲዮን ቤዛ እባላለሁ። አይ ታዲያ እዚህ ምን ትሰራላችሁ?
እዚህ የሚሰራ አንድ ጓደኛ አለን እና ታጠቃሸና ይባላል። እሱን ምሳ ካልበላን ብሎ ሲጨቀጭቀን ልናገኘው መተን ነው። እኔ ደግሞ አርክቴክተር ነኝ። በእውነት? አዎ። የምን ዲዛይን ሰርተሃል? የባቡር የባቡር ሀዲድ የሚሰሩት ኢንጂነሮች አይደሉም እንዴ? አርክቴክተሮች ይሰራሉ። ነው አላወቅኩም ነበር። እንዴ የዛን ዕለት እኮ በጊዜ ሄድሽ? አዎ የአክስቴ ልጅ ፍላይት ነበረበት። የአክስትሽ ልጅ ነው እንዴ? የዛን ቀን አብረክ የነበረችው? ኧረ ጓደኛዬ ናት እኮ ጓደኛዬ ነች። ታዲያ እንዴት ነው እንደኔ አይነት ህግ ከሚጥስ ሰው ጋር ሻይ ቡና ብንባባል ምን ይመስልሻል? በደስታ። በእውነት በእውነት። ኧረ ማስሬ የሆነች ቦታ ፈልግልኝ። ታውቃለህ ወደ ሚዲያው መምጣት ፈልጋለሁ። ከፖሊስነቱ ጋር ግን ይመቻል ብለህ ነው? ግድ የለም አንተ ብቻ አመቻችልኝ እንጂ እኔ ጎን ለጎን ማስኬድ እችላለሁ። ዛሬ ግን ትመጣለህ ብዬ አላሰብኩም ነበር። እናትህን ሰላም ለማለት ስደውል እኮ ነግራኝ ነው። ከእማዬ ጋር ትደዋወላላችሁ እንዴ? ልጅየው ይሄን ልጅ አምነህ የወርክን ዝርዝርህ እንዳታጫውተው። በቴሌቪዥን መቀለጃ ነው የሚያደርግህ። ታዲያ ምን ችግር አለው? ይገባታል። የት ነው የምገባው? እስር ቤት ነው? በሉ ተጫወቱ። ከእማዬ ጋር መደዋወሉን ማመን አልችልም። እኔ የምልህ ማስሬ እጠይቅሃለሁ እያልኩኝ ረሳዋለሁኝ። መጽሐፍ እንደጻፍኩኝ ነግሬሃለሁ አይደል? አዎ አጎቴ ነግረኛል። ያው የራሴን ታሪክ ነው የጻፍኩት። ያለውን በጊዜው ችግሩንም መከራውንም ደስታውንም ተድላውንም ያው ለንጽጽር ያክል ነው የጻፍኩት። ደስ ይላል። ደስ ይላል። መጣሁ አጎቴ። ማስረሻ መሸሻ እባላለሁ። እሌኒ መለስ። እሺ አሁን ተጨቃጭቀን ይውጣለን ወይስ በኋላ? አሁን ተጨቃጭቀን ይውጣለን። እሺ ከቤዛ ጋር ስለተፈጠረው ነገር ልንገርሽ። እሺ እኔ የምልህ ማስሬ ፕሮግራሙ ጋር እኛ ጋር አብረህ ትሄዳለህ እንዴ? አይ እናንተ ሄዱ፣ እኔ እዛው እመጣለሁ። ኧረ ወይ ታሪክ! አሁን በአንተ ቤት እኛን አባረህ እሷ ጋር በሸነኔ ልትል? ይኸውልህ እኔ እንደ ረጅ ልሸውድ አችለኝም። ውሃ ጠብሽ በላው ያራዳ ልጅ ነኝ። ተግባባን? እሷ እኮ የድሮዋ ናት። በል ተነስ እንሂድ። ተጫወቱ። አስገባሃት፣ አስገባሃት፣ አስወጣሃት። አቦ ይመጣል። እሺ እመጣለሁ። ማይ እዛው አባዬ እመጣለሁ። እሺ ቶሎ ቶሎ። እሺ ለምን ስልኳን እንዳልጠየቅኩሽ ታውቂያለሽ? በቃ ፈራሁሽ። የዛን ቀን በጣም ተናደሽብኝ ስለነበረ ፈራሁ። ማስሬ ደግሞ ከዚህ በፊት እኮ ከሴት ጋር እንደዚህ ስትሽኮረመም አይቼሃል አውቅም። አይ መሽኮርመሜ አይደለም ጥፋቱ፣ ግን ስለ ሌሎች ሴቶች ከአንቺ ጋር ማውራት መጀመር አለብኝ። ያው ጓደኛዬ እስከሆንሽ ድረስ ማለት ነው። አዎ ልክ ነህ። እኔም ስለ ሌሎች ሰዎች ማውራት መልመድ አለብኝ። ጥሩ ነው። ጥሩ ነው። ጥሩ ነው። በጣም ጥሩ ነው። ምን ነው በጣም ጥሩ? ስለ ሌሎች ሰዎች ማውራት መልመድ በጣም ጥሩ ነገር ነው። ስለ ወንዶች ማለትሽ ነው? እኔ አላልኩም። በአጠቃላይ ስለ ሰዎች ማውራት በጣም ጥሩ ነገር ነው። ታይ 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 አታጠቃልዩ። ስለ ወንዶች አትይም? ማስሬ ደግሞ ጀመረ። አረ ጭራሽ ብዙ አይደሉም። አንድ ነው እንደዚህ ልብሽን እየዘወረ ያለው። ማን ነው? ማን ነው? ማንም አይደለም። እንዴት ነው? ጥሩ ስራ አለው? መልኩስ? ኪሱስ? ዘፋኝ ነው። በጣም ቆንጆ፣ ሰው አክባሪ፣ ትሁት። ኪሱ ደግሞ በደንብ ደንደን ያለ ነው። አትሞላፈጭብኝ። እሺ እንዴት ተዋወቃችሁ ከዚህ ከዘፋኝሽ ጋር? ዘፍኖልኝ ነው። አንድ ፕሮግራም ላይ ዘፍኖልኝ ነው የተዋወቅነው። አረ እንዴት ታስባለህ? ማስሬ ጌዲዮንን ስለ ሴት አያያዝ ሳታስተምር ነው ሰዎች የምትመክረው? አላውቅም። መሄድ እንችላለን። እሺ አሁን ደግሞ ምን ብልሃት ነው?
አረ ምንም አላልኳትም። ፒካፕ ላይን ስለተጠቀምኩኝ ነው በጥፊ መታችኝ። ምንድን ነበረ ፒካፕ ላይ ነው? ዶዘር ነሽ ወይ አልኳት። ምን ማለት ነው አለችኝ። ተራራውን ልቤን ናልሽው ብዬ ሳልጨርስ ነው ምን ነው ዶዘር የሚመስለው ብላ በጥፊ መታችኝ። ጌዲዮን አንተ ሁሌ እንዳዋረድከኝ ነው። ና ብለው ነው መጣ። ምንድነው እሺ የሚሻለን? አንተ አይሰለችም እንዴ በጥፊ ዝም ብለህ መመታ? ተመለከትክ አይደል? ከኔ መማር አለብህ። በምንም አይነት ታምር ከኤክስ ጋር ቤስት ፍሬንድ መሆን የለብህም። ያው ቤዛም እሱን አውቃ ነው ማውራት ያቆመችው። ማስረሻ እስኪ መጀመሪያ ፍቅረኛ ኖሮኝ ይወቅና ያው ፈጣሪ ከጣለልኝ እየተጨቃጨኳትም ቢሆን አብሬያት እኖራለሁ እንጂ ኤክሴ እንኳን አላደርጋትም። ግን እንደው ድንገት እንኳን ኤክሴ ካደረግኳት ምንም እንዳታስብ፣ ያንተን ምክር ተግብረዋለሁ። ቀልደኛ ትቀልዳለህ እንዴ? በዚህ ጊዜ ኤክስ ኬት ይገኛል? እኔ ሳቧን ኤክስ ራሱ ፈልጌ ባገኝ ይቀለኛል። ስለዚህ ከዛሬዋ ቀን ጀምሮ የቱንም ያህል ቆንጆ ሴት ወደ እናንተ ብትመጣ እኔ ልትወደኝ አትችልም የሚል አሮጌ አስተሳሰባችሁን አውጥታችሁ ጣሉ። ምናልባት እናንተ ያላያችሁት ሌሎች ሰዎች ግን ውብ ሆኖ የሚታይ አንዳች ኃይል ይኖራችሁ ይሆናል። ስለዚህ አጠገባችሁ ያለው ሰው የቱንም ያህል ውብ ሆኖ ቢታያችሁም እናንተም ለዛ ሰው ውብ ሆናችሁ የምትታዩበት እድል እንዳላችሁ አስታውሱ።